Hello students, welcome to my channel Freedom Education Center. Don't forget like the video, subscribe the channel, sharing to your friends. Okay. እንደተለመደው ዛሬም ሜይን ቶፒክስ ፎር ቱዴይስ ክላስ እናያለን። ሶሻል ኔትወርክስ ምንድነው የሚለው እናያለን። ፌስቡክ ምንድነው የሚለው እናያለን። ሃው ቱ ክሬት ፌስቡክ አካውንት እናያለን። ቴሌግራም ምንድነው የሚለው እናያለን። ክሬት ቴሌግራም አካውንት የሚሉም እናያለን ማለት ነው። ሜይን ቶፒክ ናቸው። ሶሪ ይሄ ከላይ የመጣው ይቅርታ ብቻ ከታች መሆን አለበት። ሜይን ቶፒክ አንዱ ነው። ሶሻል ኔትወርክ ምንድናቸው? ከሶሻል ኔትወርክ ውስጥ ደግሞ ፌስቡክ አለ፣ ሃው ቱ ክሬት ፌስቡክ አካውንት፣ ቴሌግራም አለ። ክሬት ቴሌግራም አካውንት ደግሞ እናያለን። እንግዲህ እስካሁን ፌስቡክ አካውንት ከሌላችሁ ዛሬ ክሬት እናደርጋለን። እንዴት እንደሆነ አሳያችኋለሁ። ቴሌግራም አካውንት ከሌላችሁም እንዴት እንደምትሰሩ ስቴፖቹ ደረጃችሁ እናያለን። ይሄን ተጠብቃችሁ ከሄዳችሁ ምንም አይነት ስህተት ሳያጋጥም የምትፈልጉት ነገር ማድረግ ትችላላችሁ። እንግዲህ እናንተ ግሬድ 8 ተማሪዎች ናችሁ። 8ኛ ክፍል ተማሪ እንግዲህ የእናቱ የአባቱ ችግር መፍታት የሚችልበት ደረጃ ስለሆነ ፌስቡክ አካውንታቸው የእናታቸው የአባታችሁ ሀክ እንዳይደረግ የወንድማችሁ የታችሁ ጎበዝ የአይሲቲ ተማሪ መሆን አለባችሁ ማለት ነው። ስለዚህ እዚህ ላይ ስለ ፌስቡክ እና ስለ ቴሌግራም በደንብ አድርገን እናያለን ማለት ነው። ኦኬ ሶሻል ኔትወርክስ ምንድናቸው? ስለ ማህበራዊ ትስስር ሶሻል ኔትወርክ ማለት ማህበራዊ ትስስር ነው። ሶሻል ኔትወርክስ refer to the means of interactions among people in which they create, share and or exchange information and ideas in virtual communities and networks. ማህበራዊ ኔትወርኮች ወይም ሶሻል ኔትወርክስ ማለት ሰዎች በምናባዊ ማህበረሰቦች እና ኔትወርኮች ውስጥ መረጃዎችና ሐሳቦች የሚፈጥሩበት የሚያጋሩበትና ወይም የሚለዋወጡበት የግንኙነት መንገድ ነው። ስለዚህ ሶሻል ኔትወርክ ማለት ከተለያዩ ማህበረሰብ እንግዲህ እዚህ ጋር ምን ይላል? ቪርቹዋል ኮሚኒቲስ ማለት የምንኖርበት ኮሚኒቲ ነው። የማናያቸው ኮሚኒቲም ሊሆን ይችላሉ። ለምሳሌ ማናቃቸው ሰዎች ሊሆኑ ይችላሉ። እዚህ ሆነን ጀርመን፣ አሜሪካ ኮሙኒኬት ማድረግ እንችላለን ባለንበት ቦታ ሆነን ማለት ነው። አካባቢ ካሉ ሰዎችም ክላስሜት ተማሪዎችን እንዲሁም መምህራኖቻችን ጋርም ሼር እንዳደርጋለን። እናት አባታችን ጋር በተለያየ ቦታ ሆነን ልንጻጻፍ ኢንፎርሜሽን ሼር ልንዳረግ እንችላለን ማለት ነው። ስለዚህ በዚህ ማለት በዚህ ግን ሐሳቦችን የሚፈጥሩበት ነው ወይም የሚያጋሩበት ነው ወይም ደግሞ የሚለዋወጡበት የግንኙነት መንገድ ነው ሶሻል ኔትወርክ ማለት። Social networking is the use of internet-based social network sites to stay connected with friends, family, colleagues, customers or clients. ማህበራዊ ትስስር ወይም ሶሻል ኔትወርኪንግ ማለት ከጓደኞች፣ ከቤተሰብ፣ ከስራ ባልደረቦች፣ ከደንበኞች ወይም ከጋባዦች ጋር እንዲገናኙ ለመቆየት በኢንተርኔት ላይ የተመሰረቱ የማህበራዊ ድረገጾችን መጠቀም ነው። እንግዲህ ሶሻል ኔትወርኪንግ ሲባል ከጓደኞቻችን፣ ከቤተሰብ፣ ከክላስሜት፣ ከተለያዩ ሰዎች ጋር ማህበራዊ ሚዲያ ላይ እየተጫወትን እያወራን ወይም መረጃ እየተለዋወጥን የምንቆይባቸው ወይም ደግሞ የምንለዋወጥባቸው የማህበራዊ ድረገጾችን መጠቀም እንደማለት ነው። ኦኬ ሶሻል ኔትወርኪንግ ካን ሃቭ ሶሻል ፐርፐዝ። አሁን ሶሻል ኔትወርኪንግ ሶሻል ፐርፐዝ አለው፣ ቢዝነስ ፐርፐዝ ኤንድ ኤዱኬሽናል ፐርፐዝ through sites like Facebook, Telegram, Skype, YouTube, Instagram, LinkedIn and Twitter። ማህበራዊ ትስስር እንደ ፌስቡክ፣ ቴሌግራም፣ ስካይፕ፣ ዩቲዩብ፣ ኢንስታግራም፣ ሊንክድኢን እና ትዊተር ባሉ ገጾች አማካኝነት ማህበራዊ ቢዝነስና ትምህርታዊ ዓላማ ሊኖረው ይችላል። እንግዲህ አንድ ሰው ሶሻል ኔትወርክ ሲጠቀም ለምን ዓላማ ነው የሚጠቀመው የሚለው ነገር ማወቅ ያስፈልጋል። ለምሳሌ ፌስቡክ ብዙ ሰዎች ለትምህርት ሊጠቀሙበት ይችላሉ፣ እንዲሁም ለቢዝነስ ሊጠቀሙበት ይችላሉ፣ ለማስታወቂያ ማለት ነው። ቴሌግራምም እንደዛው፣ ስካይፕ፣ ዩቲዩብ፣ ኢንስታግራም፣ ሊንክድኢን እና ትዊተርም ሁሉ ለትምህርት ዓላማ ሊሆን ይችላል፣ ለቢዝነስ ዓላማ ሊሆን ይችላል፣ ወይም ደግሞ ለማህበራዊ ግንኙነት ዓላማ ሊጠቀሙት ይችላሉ ማለት ነው። በዚህ ማለት በዚህ ግን ሶሻል ኔትወርክ ምን አለው? ዓላማ አለው ማለት ነው። አንድ ሶሻል ኔትወርክ is used properly it has several risks as indicated in section 4.5። ሶሻል ኔትወርክ by the way ተማሪዎች እዚህ ጋር ጥንቃቄ ማድረግ ያለባችሁ ምንድነው? አይምራችሁ ሬዲ ማድረግ ያለባችሁ ለአዎንታዊ ነገር ነው። ምክንያቱም ሶሻል ኔትወርክ በብዙ መንገድ ሊጎዳችሁ ይችላል። የምትጠቀማቸው ለምሳሌ ፌስቡክ፣ ቴሌግራም፣ ስካይፕ፣ ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ሊንክድኢን፣ ትዊተር ረብችም አይነት ሶሻል ሚዲያ ስላሉ ወይም ሶሻል ኔትወርኪንግ ስላሉ በብዙ መንገድ ሊጎዷችሁ ይችላሉና በጣም ጥንቃቄ ያስፈልጋል ማለት ነው። አጠቃቀሙ በጣም ወሳኝ ስለሆነ አጠቃቀሙ ማስተካከል አለባችሁ። ለምን ዓላማ ነው? ለትምህርት ዓላማ ነው የምንጠቀምበት ወይስ ለቢዝነስ ዓላማ ነው ወይስ ለማህበራዊ ዓላማ ነው? ምንድነው የሚለው ነገር በደንብ ማወቅ ያስፈልጋል ማለት ነው። therefore you are advised to use social networks properly። ማህበራዊ ኔትወርኮችን በትክክል ከተጠቀምንባቸው የተለያዩ አደጋዎች ሊኖርባቸው ስለሚችሉ በጥንቃቄ እንድንጠቀም ይመከራል። see the different social network platforms in figure 4.7። ኦኬ እዚህ ላይ ምንድነው እነዚህ
በደንብ ታውቋቸዋላችሁ ብዬ አስባለሁ። 8ኛ ክፍል ስለሆናችሁ እነዚህ በደንብ ታውቃላችሁ ብዬ አስባለሁ። ሞር ወደ ውስጥ ገብታችሁ ምንድነው የሚጠቅሙት ምን ነገሮችን ብዙ ነገሮችን ልናወራ እንችላለን። ለምሳሌ ስለ ፌስቡክ፣ ቴሌግራም በቪዲዮ ሰራላችኋለሁ፣ ዩቲዩብ ሰራላችኋለሁ፣ ሊንክድኢን እና ትዊተርም በደንብ አድርገን ምንድነው አልጎሪዝማቸው ምንድነው የሚለው ነገር ቪዲዮ ሰርቼ በደንብ አድርገን እናያቸዋለን ብዬ ላብ ሰራላችኋለሁ። በነገራችን ላይ እንዴት እንደሆነ ማወቅ አለባችሁ። ቢኮዝ የነዚህ አፕሊኬሽን ናቸው። እነዚህ በነገራችን ላይ ሶፍትዌር አፕሊኬሽን ናቸውና እንዴት መጠቀም እንዳለብን ማየት አለብን። ፌስቡክ እንዴት ክሬት እናደርጋለን? ፌስቡክ ውስጥ በጣም ብዙ ነገሮችን እንጠቀም። በተለይ በአሁኑ ሰዓት እናንተ 8ኛ ክፍል ተማሪዎች ካሁኑ ወደፊት ህይወታችሁ ማስተካከል አለባችሁና ፌስቡክ ምንድነው የሚጠቅመው? ኢንስታግራም ምንድነው የሚጠቅመው? ዩቲዩብ፣ ትዊተር፣ ቴሌግራም፣ ዋትስአፕ፣ ሊንክድኢን፣ ቲክታክ ምንድናቸው የሚል ነገሮችን በደንብ አድርገን እናያቸዋለን። በቀጣይ ቪዲዮ ስለ ዩቲዩብ እና ስለ ሊንክድኢን እናያለን እና ትዊተርም እንደዚሁ እናያቸዋለን። ሶስት ነገሮችን እዚህ እንማራለን። ዋትስአፕ እና ኢንስታግራም፣ ቲክታክ ምናምን ቀጣይ በቪዲዮ መልክ ላብ ያያየን እያንዳንዱ ያያየን እንሄዳለን ማለት። ስለዚህ እዚህ ጋር ምንድነው እነዚህ ሶሻል ኔትወርክ ስለሆኑ ለምን ዓላማ ልንጠቀማቸው እንችላለን የሚሉ ነገር በደንብ አድርገን እናያቸዋለን። ምክንያቱም እናንተ ተምራችሁ ዝሮ ቀጣይ የግድ የራሳችሁ ፋይናንሻል የራሳችሁ ኢኮኖሚ ሊኖራችሁ ስለሚገባ በዲጂታል ደግሞ ምን ትሰራላችሁ የሚሉ ነገሮች ስለነዚህ በደንብ ማወቅ ስላለባችሁ በደንብ አድርገን እንማማራለን ማለት ነውና እነዚህ ሶሻል ኔትወርክ ስንጠቀም ግን ምንድነው በአዎንታዊ መልክ መጠቀም አለብን። ከዛ በአዎንታዊ መልክ ማንጠቀም ከሆነ ህይወታችን አደጋ ውስጥ ሊያስገቡ የሚችሉ ነገሮች ስላሉ ማለት ነው። እሺ ዛሬ ፌስቡክ ምንድነው የሚለው ነገር እዚህ ማየት እንችላለን ማለት ነው። Facebook is a popular social network website that allows users to create profile, upload photos and videos, send messages and stay connected with friends, family and colleagues. How to create Facebook account? Okay. መጀመሪያ ወደ how to create Facebook account የሚለው ከመሄዳችን በፊት ፌስቡክ ምንድነው ፕሮፋይል ክሬት እናደርጋለን፣ አፕሎድ እናደርጋለን፣ ፎቶ ቪዲዮዎችም እንደዚሁ አፕሎድ እናደርጋለን፣ መልእክት እንልካለን እና ከሌሎች ጓደኞቻችን ጋር ደግሞ እና ቤተሰብና እንዲሁም የክላስ ልጆች ምን ልናደርግ እንችላለን? ጓደኝነት ፈጥረን ልንቆይ እንችላለን። ጓደኝነት በፌስቡክ ስንፈጥር ደግሞ ከምናውቀው ሰው ጋር ሊሆን ይችላል፣ ከማናውቀው የዓለማችን ሰዎች ሊሆኑ ይችላሉ። አሁን እዚህ ጋር ምስጥሩ አልተናገረም። እነዚህ ነገሮች ቀላል ነገር ነው የተናገረው። ግን ፌስቡክ በጣም ብዙ ጥቅም ያለው አፕሊኬሽን ነው። በአንጻሩ በጣም ጉዳት ያለው አፕሊኬሽን ነው። ምክንያቱም በፌስቡክ የተለያዩ ሰዎች የተለያየ ዓላማ አላቸው። ቅድም እንዳልኳችሁ ለምን ዓላማ ነው የምንጠቀመው የሚለው ነገር ነው እንጂ ፌስቡክ የሚጠቀሙ ሰዎች ለብዙ ዓላማ ነው የሚጠቀሙት። ለትምህርት ዓላማ የሚጠቀሙት አሉ፣ ለቢዝነስ የሚጠቀሙ አሉ፣ ለሶሻል ኔትወርክ የሚጠቀሙት አሉ። ነገር ግን ከዛም ወጥተው ደግሞ ወጣ ያለ ነገር ከባህላችን ከሃይማኖታችን ማይሄድ ነገር ደግሞ ይጠቀሙታል። ስለዚህ እናንተ መጠንቀቅ ያለባችሁ ነገር አለ። ከተጠነቀቃችሁ ደግሞ ፌስቡክ ተጠንቃችሁ ከተጠቀማችሁና ለቢዝነስ ዓላማ ከተጠቀማችሁበት ደግሞ በጣም ሚሊዮነር ሊያደርጋችሁ የሚችል አፕሊኬሽን ነው ፌስቡክ ማለት። ስለዚህ እንዴት እንደሆነ ቀጣይ አሳያችኋለሁ። አሁን እንዴት ነው ፌስቡክ አካውንት ክሬት የምናደርገው ምን ነገር እናያለን። how to create a Facebook account? okay መጀመሪያ go to facebook.com and click create new account። መጀመሪያ facebook.com የሚለው እንገባለን። ከዛ click create new account የሚል እንሄዳለን ማለት ነው። ከዛ enter your name ስማችን እናስገባለን። ምን የምንፈልገው ስም እናስገባለን። ከዛ ኢሜል ኦር ሞባይል ፎን ነምበር እናስገባለን። አሁን ኢሜል እዛኛው እንዳሳየኋችሁ ኢሜል ክሬት አድርገን ካለፍን እዚህ ጋር መጠቀም ይቻላል። ኢሜል እዚህ ጋር እናስገባለን። አይ ኢሜል ከሌለን ግን ምንድነው ሞባይል ፎን ነምበር እንጠቀማለን። ከዛ ቀጥለን ፓስወርድ፣ ከዛ የትውልድ ቀን ዴት ኦፍ በርዝ ኤንድ ከዛ ጀንደር ሴት ኦር ወንድ ማለት ነው። ዘን ክሊክ ሳይን አፕ ሚለው ክሊክ እናደርጋለን ማለት ነው። አዲስ አካውንት ክሬት እናደርግ ሳይን አፕ ነው ብለው ሁለት ነገር ይመጣል። ሳይን ኢን ሳይን አፕ ሚል። ሳይን አፕ ማለት አዲስ ፍጠር ነው። ሳይን ኢን ከሆነ ከዚህ በፊት አካውንት ካለ ወይ ደግሞ ፌስቡክ አካውንት ክሬት አድርገህ ከነበረ ቀጥታ እንድትገባ ነው የሚጠይቅ። አራተኛ to finish creating your account you need to confirm your email or mobile phone number። እዚህ ጋር ፊኒሽ ለማድረግ አካውንት አሁን ክሬት ሳይን አፕ ክሊክ ካደረግን በኋላ ምንድነው ይመጣልን? creating your account ሚል ይመጣልና ኮንፈርም ለማድረግ ኢሜይላችን ወይም ፎን ነምበራችን እናስገባለን ማለት ነው። then go to facebook.com and enter your email or phone number and password። እዚህ ጋር ኢሜይልና ስልክ ቁጥር ሲጠይቀን ስልካችንና ኢሜይላችን እናስገባለን ማለት ነው። ከዛ ፋይናሊ ምን እናደርጋለን? ክሊክ ዘ ሎግን የሚለው በተን ክሊክ እናደርጋለን። ከዛ ወደ ፌስቡክ ይወስደናል። ኦልሬዲ ፌስቡክ ክሬት አድርገሃል ይለናል ማለት ነው። እስኪ ይሄን በአማርኛ ላሳያችሁ። ሜቢ ወደ ፌስቡክ አካውንት ይሄዱና ክሬት ኒው አካውንት ወይም አዲስ አካውንት ፍጠር የሚለውን ይጫኑ። ሁለተኛ መለያ ስምዎን፣ የኢሜል አድራሻ ወይም የስልክ ቁጥሮን፣ የይለፍ ቃል፣ ፓስወርድ፣ የልደት ቀንና ጾታውን ያስገቡ። ሁለተኛ ደረጃ ነው ይሄ። ሶስተኛ ከዛ ሳይን አፕ ተመዝገብ የሚለውን ይጫኑ።
አራተኛ አካውንትን ከፍተው ለመጨረስ የኢሜይሉን ወይም ስልክ ቁጥሩን የሚላክለትን የመረጋገጫ ኮድ ኮንፈርም ማረጋገጥ አለበት። ኦልሬዲ ስልክ ቁጥራችን ካስገባን ሳይን አፕ ብለው ስልክ ቁጥራችንን ካስገባን እዚህ ጋር ስልክ ቁጥር ስለሰጠ ነው እዚህ ጋር ማረጋገጫ ኮድ ልክን ራሱ ፌስቡክ ከዛ ኮንፈርም እናደርጋለን ማለት ነው። አምስተኛ በመቀጠል ወደ facebook.com መመለስ የኢሜይል አድራሻውን ወይም ስልክ ቁጥሩን እና የይለፍ ቃሉን ያስገቡ። ከዛ ሰርተን እንደጨረስን እዛው ያለን ወይም ወዛው ያለን ገብተን እንቆይ እንችላለን ወይም ደግሞ ፌስቡክ ያስወጣና ድጋሜ ሎግኢን ሊለን ስለሚችል ቅድም የፈጠርነው ያስገባነው ኢሜይል እና ወይም ስልክ ቁጥርና የይለፍ ቃል ወይም ፓስወርድ ተጠቅመን ፌስቡክ ላይ ሎግኢን እንላለን ማለት ነው። በመጨረሻ ሎግኢን ግባ ወይም የሚለውን እንጫኑ ማለት ነው። ኦኬ ይሄ ነው ፌስቡክ ማለት። አሁን የፌስቡክ ስዕሉ ይሄን መሳይ የፌስቡክ ነው። ሚላል ኮኔክት ዊዝ ፍሬንድስ ኤንድ ዘ ወርልድ አራውንድ ዩ ኦን ፌስቡክ ይላል። ከዛ እዚህ ጋር ኢሜይል ኦር ፎን ነምበር ፓስወርድ አሁን ሎግኢን ነው ያለን ግን ክሬት ኒው አካውንት የሚለው ቅድም ሳይን አፕ ወይም ክሬት ኒው አካውንት የሚለው ነው ክሊክ የምናደርገው ማለት። ከዛ ከዚህ በፊት ፓስወርድ ከነበርና ረስተነው ከሆነ ደግሞ ፎርጌት ፓስወርድ ላለን። ከዛ ፎርጌት ፓስወርድ ነው ወደ ስልካችን ወይ ወደ ኢሜይላችን የሆነ ኮድ ይልክና ፓስወርዳችን ሪከቨር እንድናደርግ ያደርገናል ማለት ነው። ኦኬ ቴሌግራም እንሂድ እስኪ። ቴሌግራም is an online messaging application። ይሄም ሌላ messaging application ነው። ሌላ messaging application ነው። ቴሌግራም is used to send message to your contacts when connected to Wi-Fi or mobile internet። አሁን ቴሌግራም ደግሞ መሰጅ ለመላክ ይጠቅመናል፣ መረጃ ለመላላክ ይጠቅመናል። ያው በአሁኑ ዘመን ቴሌግራም በጣም ተጠቃሚ ስላለ በደንብ ታውቁታላችሁ ብዬ አስባለሁ። ነገር ግን ስልካችን ውስጥ ያሉ ኮንታክቶች ወይም የመዘገብናቸው ስልኮች የጓደኛ የቤተሰብ ምናምን የያዝናቸው ስልኮችን እነሱ ከቴሌግራም ጋር እናገናኛቸዋለን ዋይፋይ ወይም ሞባይል ኢንተርኔት ተጠቅመን ማለት ነው። it is also used to transmit ቴክስት፣ ፎቶ፣ ቪዲዮ፣ ኦዲዮ ፋይል፣ ሎኬሽን ኢንፎርሜሽን፣ ኮንታክትስ ኤንድ ዶክመንትስ የተለያዩ እነዚህ ቴክስቶች፣ ፎቶ፣ ቪዲዮ፣ ድምጽ፣ ሎኬሽን የሎኬሽናችን ኢንፎርሜሽን ወይ የምንገኝበት ኢንፎርሜሽን የምንገኝበት ቦታ ኢንፎርሜሽን እና ስልክ ቁጥርና ዶክመንቶችን መላላክ እንችላለን ማለት ነው። The Telegram has the ability to show whether your communication partner is online or not። እና ቴሌግራም ላይ ደስ የሚለው ጥቅሙ ምንድነው? የምናወራቸው ሰዎች ኦንላይን አሉም የሉም የሚለው ነገር ሊያሳየን ይችላል ማለት ነው። ይሄ ነው ቴሌግራም። ያው የቴሌግራም ምልክቶች ሁለት አይነት ናቸው። እኛዋ ቴሌግራም ዴስክቶፕ ትባላለች፣ በኮምፒውተር የምንጠቀማት፣ በስልካችንም አለች። ሌላም ቴሌግራም ፕላስ የምትባላለች። የሁለቱ ልዩነት ደግሞ ቀጣይ በላብስ አሳያችሁ እናየዋለን ማለት ነው። ቴሌግራም እንዴት እንፍጠር? ኢንስታል ዘ ቴሌግራም አፕሊኬሽን። ቴሌግራም አፕሊኬሽን ስልካችን ላይ ወይም ላፕቶፓችን ላይ እንጭናለን። ቀጥለን ኢንተር ዩር ፎን ነምበር ስልክ ቁጥር እናስገባለን። and username and picture username ስምና ፒክቸር እናስገባለን። ፒክቸር አለማስገባትም ይቻላል። find a friend with telegram። ከዛ ይሄን ከጨረስ እዚህ ጋር ካስገባን ስለምንጨርስ ቴሌግራም ያሉ ጓደኞቻችንን እንፈልግና ቴሌግራም ያላቸው ጓደኞች ፈልገን ቻት ማድረግ እንጀምራለን ማለት ስታርት ቻቲንግ ወይ ማውራት እንጀምራለን ማለት ነው። ከዛ ለሱ ማውራት ስንጀምር ፎቶ፣ ቪዲዮ፣ ዶክመንት፣ ኮንታክት ኦር ዩር ካረንት ሎኬሽን መላክ እንችላለን ማለት ነው። ይሄን በአማርኛ ነው። ያው ያልገባችሁ ልጆች ስለምትኖሩ በአማርኛ ነው ይሄን ማንበብ ትችላላችሁ ማለት ነው። መተግበሪያውን መጫን ነው። ከዛ ወደ ጉግል ፕሌይ ስቶር ሄደን ለአንድሮይድ ወይም አፕ ስቶር ለአይፎን በመግባት ቴሌግራም ብለው ይፈልጉ። ከፈለግን በኋላ ኢንስታል ወይም ጌት የሚለውን በመጫን ስልኮ ላይ ይጫኑ። ኢንስታል ለአንድሮይድ ስልካችን ነው፣ ጌት ከሆነ ደግሞ ለአይፎን ስልክ ነው። ስልክ ቁጥራችን ማስገባት ነው። ቀጥለን ከዛ መተግበሪያውን ስከፍቱት ስታርት መሰጂንግ የሚል ይመጣል ማለት ነው። ከዛ በመቀጠል ሀገራችን ኢትዮጵያ መምረጥ። ይህም የሀገር ኮድ ለምሳሌ 2+251 በራሱ እንዲገባ ያደርጋል ኢትዮጵያ ከሆነ ማለት። ሌላ ሀገር ካለ ደግሞ ሌላ ምልክት ሰጣን። ስልክ ቁጥራችን ማስገባት ነው። ኮዱ ሲመጣ በተሰጠው ቦታ ላይ ማስገባት። አንዳንድ ጊዜ በስልክ ጥሪ ሊነግረን ይችላል ማለት እንግዲህ ስልክ ቁጥራችን ካስገባን በኋላ ክሊክ ስናደርገው ኮድ ይልክናል። ያ ኮድ ደግሞ በቦታው እናስገባለን። ግን ኮዱ ዝም በመሰጅ ካላከለን ግን አንዳንድ ጊዜ በስልክ ቁጥር ሊደውልን ይችላል ማለት ነው። ማረጋገጫ ኮድ ይልክናል ማለት ነው። የቴሌግራም ከዛ የማረጋገጫ ኮድ ይልክልናል ቬሪፊኬሽን ማለት ነው። ቴሌግራም በኤስኤምኤስ ባለ 5 አሃዝ ኮድ ይልክልናል ማለት ነው። ይሄን ኮድ ባይ ዘ ወይ ሲመጣ በተሰጠ ቦታ ላይ ማስገባት ይችላል። ግን አንዳንድ ጊዜ በስልክ ቁጥር ሊነግረን ይችላል፣ ደውሎ ኮዱ ሊሰጠን ይችላል አንዳንድ ጊዜ ማለት ነው። የግል መረጃ ማሟላት ነው። ከዛ ስማችን ምናምን ማለት ነው። ስም የራስን ስምና የአባት ስም ማስገባት። ከዛ ፎቶ የካሜራ ምልክቱ በመጫን ከጋላሪ ውስጥ በፕሮፋይል ፎቶ መምረጥ ይችላል፣ ወይም ደግሞ እዛውም በካሜራው ተነስተን ፎቶ ማስገባት ይችላል። ከዛ ዩዘርኔም ሌሎች ሰዎች በስልክ ቁጥር ሳይሆን በስም ብቻ እንዲያገኙን ከፈለግን በሴቲንግ ውስጥ የራሳችን መለያ ስም ለምሳሌ @your_name መፍጠር ይቻላል። አሁን ስልክ ቁጥር የሌለን ሰዎች ማለት ስልክ ቁጥራችን የሌላቸው ሰዎች ዩዘርኔማችን ብቻ እንዲያገኙ ከፈለግን እቺ ዩዘርኔም በዚህ ብለን እዚህ ጋር ምን ፈልጋት ስም በማስገባት ዩዘርኔም እንፈጥራችን ብቻ ስንሰጣቸው ቴሌግራማችን ያገኙናል ማለት ነው።
ከዛ ማውራት ወይም ቻቲንግ መጀመር ነው። ቴሌግራም መተግበሪያው ሴቭ የሆኑ ኮንታክቶች ወይ ኮንታክትስ እንዲያይ ፍቃድ ስጠይቅ አለው ይበሉት። ለምሳሌ ቴሌግራማችን ወዲያው እንደከፈት ነው ኮንታክቶች አሉ ስልካችን ውስጥ እነሱ እንዲያገኙ ላድርግህ ይላል። አዎ ስትለው አለው ስትለው እየፈቀድክለት ነው። ከዛ ያንተ ስልኮች ያላቸው ሰዎች በሙሉ በቴሌግራማቸው እንዲያገኙ ያደርጋል ማለት ነው። ከታች ያለውን የእርሳስ ምልክት በመጫን ቴሌግራም ያላቸውን ጓደኞች መርጠን ማውራት መጀመር እንጀምር። ስለዚህ እነዚህ ቴሌግራም፣ ፌስቡክ እና የተለያዩ አፕሊኬሽኖች የኢንተርኔት መጠቀሚያ መንገዶች ናቸው። የተለያዩ መረጃ እንለዋወጥባቸው ናቸው። ስለዚህ በደንብ አድርጋችሁ ማወቅ ያስፈልጋል። ከዚህ በኋላ ዳግም ወደዚህ መመለስ የለባቸውም። ዛሬውን ይሄን አውቃችሁ የቴሌግራም፣ ፌስቡክ እና እንዲሁም የኢሜይል አካውንት እንዴት ክሬት እንደሚደረግ እነዚህ ፕሮሲጀሮች መከተል ነው። ለዛሬ እዚህ ይበቃናል። ቪዲዮ ላይክ አድርጉ። ቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉት። ይህን ከተመቻችሁ ደግሞ ለብዙ ጓደኞቻችሁ ሼር ማድረግ ትችላላችሁ ማለት ነው። ሰላም ያገናኘን።